ሉሃና በስተመጨረሻ ስለ ሮቤል እውነት አወቀች። ሉሃና በነገራችን ላይ ከመጀመሪያውን ጀምራ አድናንን አለመስማቷ እንዲሁም ደግሞ አድናንን እንደዛ ከፍ ዝቅ አድርጋ መናገሯ ለሁላችንም በጣም ነው የደበረን። አድናን ለሷ ብዙ መስዋዕትነትን ከፍሎላታል፣ ወንድሙን እስከ ማገት ድረስ። እንግዲህ አሁን ላይ ደግሞ እህትሽን ፈልግ ያገኛታለሁ ብሎ በባለፈው እንግዲህ ቃል ተገባብተው ነበረ። እንግዲህ አንቺም እንድታምንኝ እኔም ማምንሻለሁ ብሎ ነበረ። በእርግጥ አድናን ስራውን ያገኘው ማለት ምንድነው? እሷም አንድ ቀን እንግዲህ ባላደረገችው ነገር ተረዳይ ብትለውም እንግዲህ ያው አልተረዳትም ነበረ። በር ላይ ተለጥፎ ነበር እንግዲህ እውነታውን ያወቀው እነሱ ሲያወሩ። ዛሬ ላይም ሉሃና ደግሞ ያው አድናን እንዳደረገው ሚራና እንግዲህ ሮቤል እያወሩ ነበረ። ሉሃና ሚራ በነገራችን ላይ አንተ ወደ ሉሃና አንድ እርምጃ በተራመከ ቁጥር እኔም ያንን መሳሪያን እየመዘዝኩኝ ማስፈራሪያዋን ማለት ነው እንግዲህ ስለሳራ ያንን እንግዲህ ከንንተን እያልኩኝ ነው የምገልክ ብለው ነበር፣ አስጠንቅቀዋለች በነገራችን ላይ። እና እንዳለችውም ሚራ ያው እንዳለችውም እንግዲህ ግን እያደረገችው ነው ስላችሁ ምንድነው እሱ እንግዲህ ያው ሉሃናን እንግዲህ የራሴ አደረኩኝ ብሎ ተሳካልኝ ብሎ በጣም በቃ በደስታ ነበረ ማለት ነው። እና ተቃቅፈው ምናምን ነበረ ተቃቅፈው እንግዲህ ግን መጀመሪያ አድናን አይቷቸው ነበረ። እናም ሚራ ትመጣለች። ከዛ ቆይ ምን እየሆናችሁ ነው እናንተ? አንቺ ቆይ ምን እየሆንሽ ነው? እኔን ስትመክርኝ አልነበር እንዴ? እንዴት አንቺ ወደዚህ ትገለበጫለሽ? ትላታለች። እኔ ምን ብዬ ነው መከርኩሽ ስትል እንዴት ወንድማማቾችን እያልሽኝ አልነበር ወይ? ምን ነው ላንቺ ሲሆን ጻድቅ ለኔ ሲሆን ምን ነው ሰይጣን መስሎ ይታይሻል? በማለትም እንግዲህ ግን ስትነግራትም አይመለከትሽም፣ ከእንግዲህን በኋላ ተፈለግሽ ወደ ባልሽ መመለስ ትችያለሽ፣ ከእንግዲህን በኋላ አድናንን ጠብቀዋለሁኝ እያለች ነው። ምስኪን በእርግጥ ሉሃና ጋር ይፈረድም ያልኩበት ያው በእህቷ። በነገራችን ላይ አንዳንዴ ደካማ ጎን ይኖረናል እና ሉሃናም እንግዲህ ግን ደካማ ጎኗ እህቷ ነች፣ ሳራ ማለት ነው። እና ሳራን እንግዲህ ግን አገኛታለሁ ብላ ነው እዚህ ነገር ውስጥ ሁሉ እንግዲህ እየገባች ያለችው። እና ምን እየሆንሽ ነው ምናምን ስትላትም በቃ ከሮቤል ራቁ እስከ ማለት ድረስ ደረሰች ሉሃና። አዚህ ጊዜ ሮቤል እንግዲህ በጣም ደስ አለው፣ ምክንያቱም በሉሃና መሞገስን ይፈልገው ነበረ ከድሮም ጀምሮ። ዛሬ ላይ እንግዲህ ህልሙ እውን ሆነለት እና እንደዛ ስትከራከርለት በጣም አስደሰተው። እና በኋላ ይቆጭሻል፣ አሁን ላደረግሽው ነገር በኋላ ይቆጭሻል ስትላትም እንደውስ የሚቆጨኝ አድናንም በማፍቀሬ ነው በማለትም እንግዲህ ትመልስላታለች። እንደዛ ስትላት እንግዲህ በዚህ ጊዜ በጣም የተገረመችው ነገር ያው እንደ ወንድሜ እንዳልሆን ብዬ እኮ ነው በማለትም ሚራና እንግዲህ ሮቤል ተግባብተዋልና ሮቤል በጣም ይደነግጥና ሚራ ውጭ ብዬሻለሁኝ እኮ ይላታል። ከዛ በዚህ ጊዜ ሉሃናም አልገባትም ነገሩ እና አልገባትም እንግዲህ ግን ምን እያለች ነው እች ደግሞ ትላለች። ሮቤል እንግዲህ ከዛ ከክፍል ያስወጣታል ማለት ነው። ያስወጣትና እንግዲህ ክፍሏ ሄዶ ሊያንቃት ዞር በል ይኸውልህ ነግሬሃለሁ እኮ ከመጀመሪያውን ወደ ሉሃና ላለሁኝ ብትልም ይሄንን ነገር እንደምጠቀመው ነግሬሃለሁ፣ ደግሞ የምጠቀመዋለሁኝ እንዳትጠራጠር ትለዋለች። በዚህ ጊዜ እንግዲህን አንዲ ሳራን እንደገደልካትና እንደቀበርካት ማስረጃ እንዳለኝ አትርሳ ስትለውም እንግዲህ ሉሃና ይሄንን ነገር አልሰማችም። እሷ ምንድነው እንግዲህ የሰማችው ይኸውልሽ ይህ ለኛ ሲል ነው እያለ ነበር ሮቤል ማለት ነው። ይሄንን የማደርገው ለኛ ሲል ነው ማለት ይኸውልሽ ሉሃና ልክ አይኗን ከኛ ላይ አንስታ አድናን ላይ ያደርጋለች። ስለዚህ ይኸውልሽ ደግሞም ተሳክቶልኛል እያላትም ይህንን ነገር ሉሃና በር ላይ ተደብቃ ትሰማለች። ምን ሮቤል ዋሽቶኛል ማለት ነው? እንዴት እንደዚህ ያደርገኛል? በማለትም እንግዲህ በጣም ልቧ ተሰበረና በጣም አዘነች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነው ሉሃና ድራማ ይዘንላችሁ ቀርበናል።
አድናን በባለፈው ክፍል እንደተመለከታችሁት ሉሃና ቆይ ምን ተፈጥሮ ነው ምን ሆኖ ነው አስረጂ ቢላት ራሱ ከእንግዲህን በኋላ ይኸውልህ ሮቤል አጠገብ እንዳትደርስ ሮቤልን አንድ ነገር እንዳትናገረው ትለዋለች። እንዴ አንቺ ነሽ እንደዚህ እያልሽ ያለሽው ሲላትም አዎድ እኔ ነኝ እንደዚህ እያልኩኝ ያለሁት ከእንግዲህም በኋላ ሮቤልን አንድ ነገር እንዳትናገረው ትለዋለች። በዚህ ጊዜ አድናን ይሄንን ሮቤልን ያስወጣና ሉሃናን ሊያናግራት ቢፈልግም ተወይ በቃ አንተ አስመሳይ ነክ ውሸታም ነክ ሲላትም ሲልትለው እንግዲህ ግን አፈቅረሻለሁ እኮ ሉሃና ምን እየሆንሽ ነው ሲላትም እንግዲህ ምንም አልሆንኩም እኔማ እንደዛ መስሎኝ ነበረ እኔ እንደውም እምረግመው እህቴ ዝቀን በምን ቀን እዚህ እንደገባች ነው እያለችም እንግዲህ ግን እንትን ስትለው እኔ እኮ እህትሽን ለመፈለግ እኮ ነው እንደዚህ እኮ መስዋዕትነት እየከፈልኩኝ ያለሁት እንደዛ ካልክ እንግዲህ እህቴ የት ነው ያለችው? እህቴ ምንድነው ያደረካት? ይኸውልሽ ሉሃና እኔ ስለምታወሪው ነገር ምንም የማውቀው ነገር የለም። እህትሽንማ ፖሊሶች እኮ እየፈለጓት ነው በማለትም እንግዲህ ሊያስረዳት ቢሞክርም ሉሃና ደግሞ ሮቤል አስጠንቅቆ ነው የነገራት። ምክንያቱም እንደዚህ ብለሽ ለአድናን እንዳትነግሪው፣ ለአድናን ከነገርሽው ሌላ ነገር ደግሞ ውሸት ይነግርሻል፣ እሱ ያልታወቀበት መሰሪ ነው ስላትም አዎ አንተንም እንዲጠላህ ያደረገኝ እሱ ነው እያለችም እንግዲህ ግን ነገሩን አባብሳለት ነበረ። አዎድ እንዳትናገሪ እሱ በጣም ያልታወቀለት መሰሪና ውሸታም ነው በማለትም እንግዲህ ግን ሮቤል ለሉሃና ይነግራታል። ሉሃናም እንግዲህ ግን ይህንን ነገር በእርግጥ ነገሩን ሁሉ ያበላሸው ያቺ አንድ ስልክ ጥሪ ነች። ደግሞ ይሄም እንግዲህን የሮቤል ስራ ነበረ። በእርግጥም እኔ ሉሃና ላይ አልፈርድም። እናም እንግዲህን እንደዛ ሲላትም ወደ ሮቤል ጋር ትመጣለች። ሮቤል እኔ ሁሉንም ነገር ልነግረው ነው ብታይ እኮ ገና ሳየው በጣም ደሜ እየፈላ ነው፣ በጣም እያናደደኝ ነው እና ምን አድርጌ ነው እያለ ካሁን እየጨቀጨቀኝ ነው። ስለዚህ ክነግረዋለሁ ሲል አይ ሉሃና እንዳትናገሪ ሌላ ነገር ደግሞ ውሸት ነግሮ ያሳመነሻል ሲል አይ እኔ እኮ አንዴ ነው እንጂ የምሸወደው ከዛ ወዲያ እኮ አልሸወድም ስትለው አንቺ በጣም ብልህ ሴት ነሽ በማለትም ይነግራታል። ሚራ በዚህ ጊዜ ቢላ ይዛ መጣ። ሮቤል ራሴን አጠፋለሁኝ እኔ ካንተ ውጭ መኖር አልችልም ስትለውም እንግዲህን ይኸውልሽ ለምንድነው አንቺ ወደ ባልሽ የማትመለሽው? ለምንድነው አምሽ መቀበል የማትችው? በእኔና ባንቺ መካከል ያለው ነገር ሁሉ ነገር አብቅቷል በማለትም እንትን ስትልም ሚራም እንግዲህ ግን ሮቤል በእርግጥም በሷ ላይ ተስፋ እንደቆረጠ ትረዳለች። አንተ ምርም በጣም ጨካኝ ነህ አውሬ ነህ በማለትም ትታው ትሄዳለች። እናም እቺ ሚራ እንግዲህ ከን አድናንን እባክህን አንድ እድል ስጠኝ ወደ ድሮ ማንነታችን እንመለስ ብትለውም እሱ ደግሞ በፍጹም ይሄንን ነገር መቼም ቢሆን እንዳታስቢው ይላታል። ሉሃና አንተን አትወድህም ሮቤልን ነው የምትወደው እና ደግሞ ሴት ልጅ እንደዚህ ስትለማመጣት ትነቅሃለች ስትለው እንደዚህ ብለሽ በህይወቴ ጣልቃ ገብተሽ እንድታናገረኝ አልፈልግም፣ ዞር በይልኝ፣ አንቺ ማን ስለሆንሽ ነው ሲጀመርም በእኔ ህይወት አስተያየት የምትሰጪው በማለትም እንግዲህን ይነግራታል። በዚህም ጊዜ እንግዲህን ወደ ሳሎን ሲመጣ ሉሃና ሳሎን ተቀምጣ ነበረ። ሳሎን እንግዲህን ተቀምጣ እሱ ሲመጣ ተነስታ ትሄዳለች። ቆይ ምን ሆነሽ ነው ሉሃና? ቆይ እንዲህን ያህል ምን ነግሮሽ ነው? ይኸውልሽ እውነት እኔን ያኮረፍኩ ይመስሎሽ እሱ ነው የቀርበሽ ስለህተሽ ማወቅ ፈልገሽ ከሆነ የሆነ ምልክት ነገር ስጪ ሲላትም ይኸውልህ አድናን እኔ የምንድን ምልክት ነው? እኔ ውሸት በጣም ነው የሰለቸኝ። እንደዚህ ጥሩ ሰው እየመሰልክ እየተለሳለስክ ምናምን ትለዋለች። እናም እንግዲህ ከን ይኸውልሽ በኋላ ለይቅርታ እንዳትቸገሪ አሁን ክፉ ደግ ባንነጋገር ጥሩ ነው ሲላትም እሷም እንግዲህ ከን የኔና ያንተ ግንኙነት በጣም የተሳሳተ እንዲሆነና እንዲሁም የተሳሳተ ሰው እንዲያፈቀረች ምናምን ትነግረዋለች። አድናን ደግሞ እንግዲህን በጣም ይሰክሮ እንግዲህን እየጠጣ ነው። ሉሃናን እኮ በጣም ነው የምወድሽ ፍቅርሽም እያላት ነው። እንግዲህ ቀጣይ ፓርት ምን ይፈጠራል የሚለውን ደግሞ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።